መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ንጉሡም ሰሎሞን ከፈርዖን ልጅ ሌላ በሞዓባውያንና በአሞናውያን በኤዶማውያንም በሲዶናውያንና በኬጢያውያን ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ። እግዚአብሔር የእስራኤልን ልጆች አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸውም ከአሕዛብ ከእነዚህ ጋር ሰሎሞን በፍቅር ተጣበቀ። ለእርሱም ወይዛዝር የሆኑ 700 ሚስቶች 300ም ቁባቶች ነበሩት። ሚስቶቹም ልቡን አዘነበሉት። ሰሎሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበረ የሰሎሞን ልብ እንዲሁ አልነበረም። ሰሎሞንም የሲዶናውያንን አምላክ አስታሮትን የአሞናውያንንም ርኵሰት ሚልኮምን ተከተለ። ሰሎሞንም በእግዚአብሔር ፊት ክፉ ነገር አደረገ። እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያን ጊዜም ሰሎሞን ለሞዓብ ርኵሰት፣ ለካሞሽ ለአሞንም ልጆች ርኵሰት፣ ለሞሎክ በኢየሩሳሌምም ፊት ለፊት ባለው ተራራ ላይ መስገጃ ሠራ። ለአማልክቶቻቸው ዕጣን ለሚያጥኑ መሥዋዕትም ለሚሠዉ ለእንግዶች ሚስቶች ሁሉ እንዲሁ አደረገ። 2 ጊዜም ከተገለጠለት ሌሎችንም አማልክት እንዳይከተል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቆአልና እግዚአብሔርም ያዘዘውን ነገር አልጠበቀምና እግዚአብሔር ሰሎሞንን ተቈጣ። እግዚአብሔርም ሰሎሞንን አለው፣ ይህን ሠርተሃልና ያዘዝሁህንም ቃል ኪዳኔን ሥርዓቴን አልጠበቅህምና መንግሥትህን ከአንተ ቀዳድጄ ለባሪያህ እሰጠዋለሁ። ነገር ግን ከልጅህ እጅ እቀድደዋለሁ እንጂ ስለ አባትህ ስለ ዳዊት ይህን በዘመንህ አላደርግም። ነገር ግን ስለ ባሪያዬ ስለ ዳዊትና ስለ መረጥኋት ስለ ኢየሩሳሌም ለልጅህ አንድ ነገድ እሰጣለሁ እንጂ መንግሥቱን ሁሉ አልቀድድም። እግዚአብሔርም ከኤዶምያስ ነገሥታት ዘር የኤዶምያስን ሰው ሃዳድን ጠላት አድርጎ በሰሎሞን ላይ አስነሣው። ኢዮአብና እስራኤልም ሁሉ የኤዶምያስን ወንድ ሁሉ እስኪገድሉ ድረስ 6 ወር በዚያ ተቀምጠው ነበርና ዳዊት በኤዶምያስ በነበረ ጊዜ የሠራዊቱም አለቃ ኢዮአብ ተወግተው የሞቱትን ሊቀብር በወጣ ጊዜ የኤዶምያስንም ወንድ ሁሉ በገደለ ጊዜ ሃዳድ ገና ብላቴና ሳለ ሃዳድና ከእርሱ ጋር ጥቂቶች ከኤዶምያስ ሰዎች የሆኑ የአባቱ ባሪያዎች ወደ ግብጽ ኰብልለው ነበር። ከምድያምም ተነሥተው ወደ ፋራን መጡ። ከእነርሱም ጋር ከፋራን ሰዎች ወሰዱ፣ ወደ ግብጽም መጡ። ወደ ግብጽም ንጉሥ ወደ ፈርዖን ዘንድ ገቡ። እርሱም ቤት ሰጥቶ ቀለብ ዳረገው፣ ምድርም ሰጠው። የሚስቱንም የእቴጌይቱን የቴቄምናስን እህት እስኪያጋባው ድረስ ሃዳድ በፈርዖን ፊት እጅግ ባለሟል ሆነ። የቴቄምናስ እህት ጌንባትን ወለደችለት። ቴቄምናስም በፈርዖን ቤት አሳደገችው። ጌንባትም በፈርዖን ቤት በፈርዖን ልጆች መካከል ነበረ። ሃዳድም በግብጽ ሳለ ዳዊት ከአባቶቹ ጋር እንዳንቀላፋ የሠራዊቱም አለቃ ኢዮአብ እንደ ሞተ በሰማ ጊዜ ሃዳድ ፈርዖንን ወደ አገሬ እሄድ ዘንድ አሰናብተኝ አለው። ፈርዖንም እነሆ ከእኔ ዘንድ ወደ አገርህ መሄድ የፈለግህ ምን አጥተህ ነው አለው። እርሱም አንዳች አላጣሁም፣ ነገር ግን ልሂድ ብሎ መለሰ። ሃዳድም ወደ አገሩ ተመለሰ። ሃዳድም ያደረገው ክፉ ነገር ይህ ነው፣ እስራኤልን አስጨነቀ፣ በኤዶምያስም ላይ ነገሠ። እግዚአብሔርም ደግሞ ከጌታው ከሱባ ንጉሥ ከአድርአዛር የኰበለለውን የኤልያዳን ልጅ ሬዞንን ጠላት አድርጎ አስነሣበት። ዳዊትም የሱባን ሰዎች በገደለ ጊዜ ሬዞን ሰዎችን ሰብስቦ የጭፍራ አለቃ ሆነ። ወደ ደማስቆም ሄዱ፣ በዚያም ተቀመጡ፣ በደማስቆም ላይ አነገሡት። ሃዳድም ካደረገው ክፋት ሌላ በሰሎሞን ዘመን ሁሉ የእስራኤል ጠላት ነበረ። ከሳሪራ አገር የሆነ የሰሎሞን ባሪያ የኤፍሬማዊው የናባጥ ልጅ ኢዮርብዓም በንጉሡ ላይ ዐመፀ። እናቱም ጽሩዓ የተባለች ባልቴት ሴት ነበረች። በንጉሡም ያመፀበት ምክንያት ይህ ነው። ሰሎሞን ሚሎን ሠራ፣ የአባቱንም የዳዊትን ከተማ ሰባራውን ጠገነ። ኢዮርብዓምም ጽኑዕ ኃያል ሰው ነበረ። ሰሎሞንም ጕልማሳው በሥራ የተመሰገነ መሆኑን ባየ ጊዜ በዮሴፍ ነገድ ሥራ ሁሉ ላይ ሾመው። በዚያን ጊዜም ኢዮርብዓም ከኢየሩሳሌም በወጣ ጊዜ ሴሎናዊው ነቢዩ አኪያ በመንገድ ላይ ተገናኘው።
አኪያም አዲስ ልብስ ለብሶ ነበር፣ ሁለትም በሜዳው ለብቻቸው ነበሩ። አኪያም የለበሰውን አዲስ ልብስ ይዞ ከ12 ቈራረጠው። ኢዮርብዓምንም አለው፣ 10 ቁራጭ ውሰድ፣ የእስራኤል አምላክ እግዚአብሔር እንዲህ ይላልና እነሆ ከሰሎሞን እጅ መንግሥቱን እቀድዳለሁ፣ 10ሩንም ነገዶች እሰጥሃለሁ። ስለ ባሪያዬ ስለ ዳዊት ከእስራኤልም ነገድ ስለ መረጥኋት ከተማ ስለ ኢየሩሳሌም ግን አንድ ነገድ ይቀርለታል። ጥለውኛልና ለሲዶናውያን አምላክ ለአስታሮት፣ ለሞዓብም አምላክ ለካሞሽ፣ ለአሞንም ልጆች አምላክ ለሚልኮም ሰግደዋልና አባቱም ዳዊት እንዳደረገ በፊቴ ቅን ነገር ያደርጉ ዘንድ ሥርዓቴንና ፍርዴንም ይጠብቁ ዘንድ በመንገዴ አልሄዱምና መንግሥቱንም ሁሉ ከእጁ አልወስድም። ትእዛዜንና ሥርዓቴን ስለ ጠበቀው ስለ መረጥሁት ስለ ባሪያዬ ስለ ዳዊት ግን በዕድሜው ሁሉ አለቃ አደርገዋለሁ። መንግሥቱንም ከልጁ እጅ እወስዳለሁ፣ ለአንተም 10ሩን ነገድ እሰጥሃለሁ። ስሜንም ባኖርሁባት በዚያች በመረጥኋት ከተማ በኢየሩሳሌም ለባሪያዬ ለዳዊት በፊቴ ሁልጊዜ መብራት ይሆንለት ዘንድ ለልጁ አንድ ነገድ እሰጠዋለሁ። አንተንም እወስድሃለሁ፣ ነፍስህም በወደደችው ሁሉ ላይ ትነግሣለች፣ በእስራኤልም ላይ ንጉሥ ትሆናለህ። ባሪያዬም ዳዊት እንዳደረገ ያዘዝሁትን ሁሉ ብትሰማ በመንገዴም ብትሄድ በፊቴም የቀናውን ብታደርግ ሥርዓቴንና ትእዛዜን ብትጠብቅ ከአንተ ጋር እሆናለሁ። ለዳዊትም እንደ ሠራሁለት ጽኑ ቤት እሠራልሃለሁ፣ እስራኤልንም ለአንተ እሰጥሃለሁ። ስለዚህም የዳዊትን ዘር አስጨንቃለሁ፣ ነገር ግን በዘመን ሁሉ አይደለም። ሰሎሞንም ኢዮርብዓምን ሊገድለው ወደደ። ኢዮርብዓምም ተነሥቶ ወደ ግብጽ ኰበለለ። ወደ ግብጽም ንጉሥ ወደ ሺሻቅ መጣ። ሰሎሞንም እስኪሞት ድረስ በግብጽ ተቀመጠ። የቀረውም የሰሎሞን ነገር ያደረገውም ሁሉ ጥበቡም እነሆ በሰሎሞን ታሪክ መጽሐፍ ተጽፎአል። ሰሎሞንም በኢየሩሳሌም በእስራኤል ሁሉ ላይ የነገሠበት ዘመን 40 ዓመት ነበረ። ሰሎሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በፋንታው ነገሠ።